በእንተ ስማ ለማርያም በእመቤታችን በማርያም ስም አልካት። ስለመብርሃን ስለማርያም መብርሃን ማለት ደግሞ ቤታችን ናት። ሁለት ጊዜ እሷን ስንጠራ እሷን ያስገኘልንን እግዚአብሔር ተውኗል። እኔ ተማሪዎች ሁሉ እያገኘው በእንተ ስማ ለማርያም ብለህ እስቲ ቀጥል ስለው ስለመብርሃን ነው የሚል። መብርሃንማ እመቤታችን ናት። ጠራሃት እኮ ቀድመህ እና አሁንም ስለምን በእንተ ስማ ለማርያም ስለ ቸሩ እግዚአብሔር መባል አለበት ባይ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሊቀ ስልጣናት አባታችን ቆሞስ አባ ዮሴፍ ባሉበት አንድ ጥያቄ አለኝ። ክቡር አባታችን እመቤታችን የለመነችበት ግን ቀርቷል። ስለ ቸሩ እግዚአብሔር ያለችው ልመና በእመቤታችን አለ የተጀመረ ወደ ኢትዮጵያችን የመጣ በእንተ ስማ ለማርያም ስለመብርሃን አይደልም? ማርያምም እመቤታችን ናት፣ መብርሃንም እሷ ናት። ጌታ ግን ቀረ። ይሄ አልታሰበበትም። ይሄን አስተያየት መስጠቴን እንግዲህ የበላይ ኃላፊ ባለበት ላይ ጥያቄውን ማንሳት ስለፈለኩ ነው። እኛም ስለምን የነበረ በገጠሩ በእንተ ስማ ለማርያም ስለ ቸሩ እግዚአብሔር ነው ስንል ነበር። እመቤታችን የለመነችበት አንዱ ሰው ምን አሉ ይባላል። ያው እንግዲህ ባለማወቅ እመቤታችን ስትለምን በእንተ ስማ ለማርያም ትል ነበር ብለው ተሳሳቱ ይባላል። ገና ስትሳተል እኮ ነው ልመናውን ሳይጀምረው። እመቤታችን ማን ብላ ነው የለመነች? ስለ ቸሩ እግዚአብሔር። በሷ ስም አልለመነችም። ይህ ስህተት ነበረ ማለት ነው። የተሳቀባቸው ስለተሳሳቱ ማለት ነው። እሷ ግን የለመነችው በልጇ ስም ነበር። ያ ስም ለምን ቀረ? አሁን ዘመኑ ነው አይደል? በቃ እንግዲህ አስተያየት ቢሰጥበት በክቡር ሊቀ ስልጣናት ብዬ ነው ያልኩትና ለምን ቸሩ እግዚአብሔር ቀረብን? አምላካችን እሷን ያስገኘልን እሱ አይደለም? እሱ ሳይፈጥራት ድንግል ማርያም መች ተገኘችልን? ስለዚህ ልመናችን በእንተ ስማ ለማርያም ስለ ቸሩ እግዚአብሔር ወይም ደግሞ ስለመብርሃን ስለ ቸሩ እግዚአብሔር ማለት ይችላል። ግን የነበረው ይሄ ነበረ። ስለዚህ እግዚአብሔር ሳይጠራ እየቀረ ነውና ክቡራን ደቀ መዛሙርት ምዕመናንም ስሙ። ሰምታችሁኛል ምዕመናን ያልኩት እመቤታችን ራሷ የለመነችበት የክርስቶስ ቃል ቀረብን። ስለ ቸሩ እግዚአብሔር ብላናት ግብጽ የለመነች ባይሰጧትም ኢትዮጵያ መጣ። ግን ስለ ቸሩ እግዚአብሔር ስትል ኢትዮጵያውያን ቡሩካን ስለሆናችሁ የእናንተም አባትና በዚህ ነው ተጠቅማ እመቤታችን የተመለሰችው ስለ ቸሩ እግዚአብሔር በሚለው እና